ሰላም ይብዛላችሁ ተመልካቾቻችን። ይህ በእውነት ቃል አገልግሎት እየተዘጋጀ የሚቀርብላችሁ የመጽሐፍት ዳሰሳ የተሰኘ ፕሮግራማችን ነው። ለዛሬ እንግዲህ ይዘን የመጣ ነው የእውነት ቃል አገልግሎት ከሚያሳትማቸው መጽሐፍቶች አንዱን አይደለም፣ በሌላ ርዕስ ነው የመጣ ነው። እኔና ወንድም ግርማ አለንና እንግዲህ በብዙዎች ዘንድ መነጋገሪያ የሆነው የሰው ልጆች ታሪክ ከጀመረ ጀምሮ ሃይማኖት የሚል ርዕስ ነው እና ይዘን የመጣ ነው። ወንድም ግርማ ስለ ሃይማኖት ዛሬ እናወራለን። እንግዲህ ተመልካቾቻችን በጌታ ፍቅር እስከ መጨረሻው እንድትከታተሉን እንጠይቃቸዋለን። ሃይማኖት ወደሚለው ቃል እንምጣና ሃይማኖት ማለት ምን ማለት ነው? በሰው ልጆች ታሪክስ የጀመረው መቼ ነው? አመሰግናለሁ። ይሄ ውይይት ሁላችንንም ይጠቅመናል ብለን እናስባለን። ስለ ሃይማኖት ብዙ ጥያቄ ይነሳል። ሃይማኖት የሚለውን ቃል ሰዎች የሚረዱበት መንገድ የተለያየ ነው። እንደዚሁም ደግሞ ዓላማው አንድ ሰው ሃይማኖት የሚያስፈልገው ምንድን ነው፣ መጨረሻውስ ምንድን ነው፣ አስፈላጊነቱ ምንድን ነው የሚለውንም ነገር ለብዙዎች ጥያቄ ነውና ይሄ ፕሮግራም ጠቃሚ ይሆናል ብዬ አስባለሁ። ወደ ጥያቄው ስመጣ ሃይማኖት የሚለው ቃል አሁን በእኛ አጠቃቀም በኢትዮጵያ ውስጥ ማለት ነው በአማርኛ ቋንቋ ምን ማለት እንደሆነ ነው በቅድሚያ ማሳየት የሚያስፈልገን ማለት ነውና የቃሉ መነሻን ጨምሮ ትርጉሙንም ጭምር እናያለን። ቃሉ መጀመሪያ ላይ የግዕዝ ቃል ነው ሃይማኖት የሚለው እና አማርኛ ወርሶታል ማለት ነው። አብዛኛው የአማርኛ ቃላት የተወረሱ መሆናቸው ይታወቃል ከቀድሞ ቋንቋ እና በዛ መሰረት ሃይማኖት እንዳለ በአማርኛ ብንጠቀምበትም መነሻው ግን ወደ ኋላ ይወስደናል ወደ ግዕዙና በዛ ውስጥ ስርወ ቃሉን ስንመለከት ሃይመነ አመነ ከሚል ግስ ይነሳል እና ከግስ ውስጥ የወጣ ስም ነው። ሃይማኖት ማለት እምነት ማለት ነው። እንደው ዝም ብሎ የቃሉን ትርጉም ስንመለከት በሌሎች ቋንቋዎች ያው ለዚህ ቃል የተሰጠው ትርጉም ከዚህ በብዙ ቃላት የሚገለጽ ነው። ሩቅ ሳንሄድ ምናልባትም ብዙ ሰው ሊያውቀው በሚችል የእንግሊዘኛ ቋንቋ ስንመለከት ሁለት ቃላቶች አሉ። ሪሊጅን እና ፌዝ የሚሉ ቃላቶች አሉ። አሁን በእኛ ሃይማኖት የሚለውን በቋንቋ ውጭ ባለው ቋንቋ ማህበረሰቡ በሚግባባበት ቋንቋ በሴኩላር ዓለም ማለት ነው ሰው በሚግባባበት ንግግር ውስጥ ቃሉ የሚያሳየው ሪሊጅን ለሚለው ቃል የተሰጠ ትርጉም ሆኖ ነው። በመጽሐፍ ቅዱስ ውስጥ ደግሞ ቢያንስ 19 ጊዜ ያህል ይገኛል በአዲስ ኪዳን ውስጥ። ከነዚህ ውስጥ አንድ ጥቅስ ብቻ ላይ ወይም ያዕቆብ ምዕራፍ 1 ቁጥር 27 ላይ ብቻ ሪሊጅን የሚለውን ቃል በመጠቀም ተተርጉሟል። እሱም የተተረጎመው አምልኮ ተብሎ ነው። ከዛ ውጪ ግን ሃይማኖት የሚለው ቃል በሙሉ በአዲስ ኪዳን መጽሐፍት ላይ 19ኙንም ስንመለከታቸው በእንግሊዘኛው መጽሐፍ ቅዱስ ውስጥ ፌዝ የሚለውን ቃል ተክተው ነው የምናገኛቸው። ሪሊጅን የሚለውን ቃል አይደለም ተክተው የምናገኛቸው። ስለዚህ ቃሉን አውድ ጠብቀን እንድናስብ የሚያደርግ ነገር ነው ያለው።
ምን ማለት ነው? አውድ ጠብቀን ማለት በመጽሐፍ ቅዱስ ውስጥ በእኛ በአማርኛ መጽሐፍ ቅዱስ ውስጥ ሃይማኖት የሚለው ቃል የሚሰጠው ትርጉም ከመጽሐፍ ቅዱስ አውድ አኳያ ምን ማለት ነው የሚለውም በአንድ በኩል፣ በሌላ በኩል ደግሞ በውጭ ባለው ማህበረሰብ በየትኛውም የቋንቋ መግባቢያ ኮሚኒኬሽን ውስጥ ግንኙነት ውስጥ ደግሞ ሃይማኖት የሚለው ቃል ምን ትርጉም ይዞ ነው መግባቢያ የሆነው የሚሉትን ለይተን ማየት ይጠበቅብናል ማለት ነው። አሁን ተመልካቾች እነዚህን ሁለት ነገሮች ከለየን ሐሳቡን መረዳት እንችላለን። ከዚያ አኳያ ከውጭ ልነሳ። በውጭ ባለው የቋንቋ ግንኙነት በቋንቋ አማካኝነት ሰዎች በሚያደርጉት ኢንተራክሽን ወይም ግንኙነት ውስጥ ሃይማኖት የሚለውን ቃል ስንጠቀም ሁላችንም ምን ማለት ነው የሚለውን ነገር ዓለማውያን የማያምኑ ሰዎች የሚያምኑም ሃይማኖተኞቹ ራሳቸው ሲጠቀሙበት ከመጽሐፍ ቅዱስ ውጭ ባለ ዓለም ምን አይነት ትርጉም ነው የያዘው የሚለውን ስንመለከት ሰው ከሱ በላይ የሆነ አምላኬ ከሚለው ማንነት ጋር ያለው ግንኙነት፣ አዎ እውነት ነው፣ የእምነት ግንኙነት ይሄ አንዱ ነው። ግን ይሄ ብቻ አይደለም። ባህሎችን፣ ስርዓቶችን እና ቀኖናዎች ማለት የእምነት ቀኖና አለ፣ ዶክትሪን ለማለት ነው፣ ወይም ዶግማ የሚባል ነው። የመጽሐፍ ቅዱስ ቀኖና፣ የመጽሐፍት ቀኖና። አሁን ሃይማኖት እንግዲህ ብዙ ነው በዚህ ትርጉም ስንሄድና ያ ሃይማኖት እመራበታለሁ የሚለው መጽሐፍ ለራሱ ቅዱስ ብሎ የያዘው መጽሐፍ አቆጣጠር አለው፣ የሚቀበልበት መንገድ አለው እሱ እና እንዲሁም ትራዲሽኖች አሉ፣ ትውፊት ማለት እነዚህን ነገሮች ያካትታል። የሚመራበት እምነት፣ የሚመራበት መጽሐፍ፣ የሚመራበት ስርዓት፣ እነዚህን በአጠቃላይ ትውፊትን፣ ቅብብሎሽን ጨምሮ የሃይማኖት ፓኬጅ ሆኖ ነው የምናገኛቸው፣ የተደራጀ። ከዚህ ቀጥሎ ደግሞ ወደሱ ስንመጣ እነዚህን ነገሮች እንደ ሲስተም ሆኖ ተደራጅቷል። መዋቅራዊ በሆነ መንገድ ዓለም አቀፍና አገር አቀፍ ተቋም ሆኖ በተለያዩ ስሞች የሚጠራ የእምነት ተቋም። ይህን ትርጉም ይዞ ነው አሁን በዓለም ላይ ሰዎች ኮሚኒኬት የሚያደርጉት ሃይማኖት የሚለውን ቃል ሲጠቀሙ እና ሪሊጅን የሚለው ቃል ይሄንን ነው የሚያሳየው አብዛኛው። ወደ መጽሐፍ ቅዱስ ውስጥ ስመጣ ግን ሃይማኖት የሚለው ቃል ቅድም እንዳልኩት 19ኙም ቃላት እምነት የሚለውን ነው የሚያመለክቱት። እምነት ስንል ከእግዚአብሔር ከእውነተኛው አምላክ ጋር ለዛው ከእውነተኛው አምላክ ጋር ያለ ሕያው እና እውነተኛ ግንኙነት በእውነተኛው አምላክ በእግዚአብሔር በእስራኤል አምላክ በቅዱሱ አምላክ ክርስቲያኖችን በምናምነው አምላክ በአንዱ አምላክ ላይ ያለ እውነተኛ እምነት፣ እንዲሁ በጌታ በኢየሱስ ክርስቶስ ላይ ያለ በወንጌል ተመስክሮልን የምንቀበለው እውነተኛ እምነት፣ የተቀበልነው እውነተኛ እምነት እሱን ነው ሃይማኖት። መልካም። ያው ወደዛኛው በደንብ እንመጣለን። በተለይ ሃይማኖትና እምነት የሚለውን በምናነሳበት ሰዓት ላይ እንዲሁ ከሰው ልጆች ታሪክ እኛ አማኞች ነን። የሰው ልጆችን ታሪክ የምንጀምረው ከነ አዳም ጀምረን ነውና በሰው ልጆች ታሪክ ሃይማኖት የጀመረው መቼ ነው የሚለውን እስኪ እናንሳ። በጣም ጥሩ ነው። እንግዲህ ይሄ ሃይማኖት የሚለውን ቃል አሁን ከዚያ አኳያ የምጠቀመው በማህበረሰብ ውስጥ ባለው ትርጉም ነው በአብዛኛው። ከዚያ አኳያ ሰፋ ባለው ትርጉሙ ነው የምንመለከተው፣ እንደ ሲስተም ማለት ነው። እንደዛ ስንመለከት ሰው ከኔ በላይ አምላኬ የሚለውን ማመን መከተልና ለዛ አምልኮ የሚሆኑ ስርዓቶችን በተለይ መስዋዕት በማቅረብ ማለት ነው
የሚፈጸሙ ስርዓቶችን ተከትሎ ያለውን እምነት ነው እንግዲህ ሃይማኖት የምንለው። ከዚህ አንጻር መቼ ጀመረ ለሚለው እንግዲህ ከሰው ልጅ መፈጠር ጋር ማያያዝም እንችላለን። በተለይ ግን በውድቀት ጊዜ ምን አይነት ገጽታ እንዳለው እናያለን። ማለት ከሰው መፈጠር ጋር ስንል ሰውን የፈጠረው እውነተኛው አምላክ አንዱ እግዚአብሔር ነው እና አዳምና ሔዋን በኤድን ገነት እያሉ ከእግዚአብሔር ጋር ግንኙነት ነበራቸው። የእግዚአብሔር ድምፅ ወደ አዳም ይመጣ ነበረ። ሰው ሲፈጠርም የተፈጠረው እግዚአብሔርን እንዲያመልክ ነው። በመልኩም እንደ ምሳሌው ነው የተፈጠረው። እግዚአብሔርን የሚፈልግ ማንነት አለው። እንግዲህ ይሄ ሕያው የሆነ ግንኙነት ግን እዚህ ጋር የሲስተምነት ገጽታ የለው ወይም ምንም መዋቅራዊ የሆነ አሁን በኋላ የምናየው አይነት ገጽታ በእነሱ ዘንድ አልነበረ። ግን ከዚያ በኋላ በኃጢአት ምክንያት የሰው ልጅ ከወደቀ በኋላ ከሰው ልጅ ውድቀት በኋላ ግን እውነተኛ እምነትና አፍአዊ እምነት በሃይማኖት ፓኬጅ ውስጥ ይገባል። ማለት ይሄም የሚጀምረው በተለይ ሐሰተኛ የሆነ እምነት ከቃየን ታሪክ ይጀምራል። ቃየን የአዳምና የሔዋን የመጀመሪያው ልጅ ነው እና የሚገርመው ነገር ግን ሌላ አምላክ በማምለክ አይደለም። የቃየን ሐሰተኛ ሃይማኖትን በለው ወይም ሐሰተኛ በሆነ መንገድ የቀረበ የሃይማኖት ስርዓት መስዋዕትነት ነው የጀመረው ራሱ እግዚአብሔርን አመልካለሁ በሚል ነው። ይሄንን ነው መግለጽ የፈለኩት። ምን ማለት ነው? የሐሰት ሃይማኖት በሁለት መንገድ ማየት እንችላለን። አንደኛ ባዕድ የሆኑ አማልክትን መከተል ነው። ይሄ በኋላ የመጣ ነው። ግን እግዚአብሔርንም በተሳሳተ መንገድ ለማምለክ መጀመር ነው መነሻ ላይ የምናየው። ይሄ በቃየን ታሪክ ውስጥ ነው የምንመለከተው። ቃየን ያው እንደምታውቁት ማንም ሰው እንደሚያነበው ዘፍጥረት ምዕራፍ 4 ላይ እንደተመዘገበው የምድርን ፍሬ ለእግዚአብሔር መስዋዕት አድርጎ ለማቅረብ በገዛ ጥረቱ ወደ እግዚአብሔር ቀረበ። እግዚአብሔር ግን ወደ ቃየንና ወደ መስዋዕቱ አልተመለከተም። ይሄ አንዱ የሃይማኖት መነሻ በማያምነው ዓለም ውስጥ ማለት። ግን ይሄ ወዴት ነው የመራው? ቃየን ወደ ነፍሰ ገዳይነት ነው። የሚገርም እኮ ቃየን በወንድሙ በአቤል ላይ ተነሳ። ለምን ሲባል እግዚአብሔር የሚቀበለው እውነተኛ እምነት በአቤል በኩል ነበረ። ይሄንን እምነት በማለት ነው መጽሐፍ ቅዱስ የሚጠራው በአዲስ ኪዳን። ዕብራውያን ምዕራፍ 11 ላይ አቤል ከቃየል ይልቅ የሚበልጥ መስዋዕትን ለእግዚአብሔር በእምነት አቀረበ። ይሄ በማቅረቡ እግዚአብሔር ተቀበለው። እግዚአብሔር ሲቀበለው ቃየን ቀና። ስለዚህ እሱ የፈጸመው ስርዓተ ሃይማኖት የአምልኮ ስርዓት ከነፍሰ ገዳይነት አላዳንም፣ አልጠበቀው። የኃጢአት ውጤት ነው። እንግዲህ ይሄ መነሻው ዲያብሎሳዊ መሆኑን መረዳት እንችላለን። ለምን? ዮሐንስ ምዕራፍ 8 ላይ ዲያብሎስ ከመጀመሪያው ነፍሰ ገዳይ ነው ይላል። ስለዚህ በቃየል ውስጥ ይሄን የነፍሰ ገዳይነት መንፈስ በማስገባት በወንድሙ ላይ ተነሳ፣ አቤልን ገደለው ማለት ነው። እንግዲህ ይሄ ሁለቱ መስመር ከተለያየ በኋላ የቃየል መስመር በራሱ መንገድ ከሄደ በኋላ መጽሐፍ ቅዱስ ምን ይላል? ኦሪት ዘፍጥረት ምዕራፍ 4 ቁጥር 16 ላይ ቃየንም ከእግዚአብሔር ፊት ወጣ የሚል ቃል አለ። ይሄ ማለት ምንድነው? ጀርባውን ለእግዚአብሔር ሰጥቶ ሙሉ ለሙሉ በራሱ አቅጣጫ ለመሄድ እግዚአብሔርን ትቶ ሄደ እና የሆነውንም ነገር ስንመለከት በቃየን ዘር ታሪክ ውስጥ ያው የተለያዩ ቁሳቁሶች እንደ ቴክኖሎጂ ልንለው እንደምንችል ይሄ ሙዚቃ መሳሪያ መስራት ምናምን ዓለማዊ ነገር ነው የተጀመረው። በአቤል ፈንታ ደግሞ ሴት ተወለደ። ቀጥሎ ከሴት በኋላ ማን ይወለዳል? ሄኖስ ይወለዳል። መጽሐፍ ቅዱስ ምን ይለናል? ዘፍጥረት 4 መጨረሻው ቁጥር 28 ላይ
ለሴትም ደግሞ ወንድ ልጅ ተወለደለት፣ ስሙንም ሄኖስ አለው። በዚያን ጊዜም በእግዚአብሔር ስም መጠራት ተጀመረ ይላል። ይሄ እንግዲህ ከአዳም ጀምሮ ስንቆጥረው 235 ዓመታት ይሆናል። ስለዚህ በዚህ ጊዜ የእግዚአብሔር አምልኮን የተከተሉት ከአዳም ጀምሮ የመጣውን ንጹሕ የሆነውን አምልኮ የተከተሉት በእግዚአብሔር ስም መጠራት የጀመሩት በሄኖስ ጊዜ። አሁን ምን ያሳየናል? ለምን እነሱ በእግዚአብሔር ስም መጠራት አስፈለጋቸው? ከዛ በፊትም የነበረው እውነት እሱ ብቻ ነበር አይደል? አሁን የቃየን ዘር ከእግዚአብሔር ፊት ወጥቶ ስለኮበለለ ሌላ የሃይማኖት መስመር ይዞ ስለሄደ ይሄኛው የሴት መስመር በሄኖስ በኩል ሄደው እግዚአብሔርን የምናመልክ ነን በሚል እንደተጀመረ ነው የምንረዳው ማለት። ስለዚህ ኦልሞስት ሃይማኖት ከመነሻው የተጀመረ ቢሆንም ግን እውነተኛው ሃይማኖት ወይም ደግሞ እግዚአብሔርን ማምለክ ከአዳም ጀምሮ በሄኖስ በኩል የቀጠለና በመጽሐፍ ቅዱስ ውስጥ ያሉ የእምነት አባቶችን መስመር ተከትሎ የሚሄድ ነው። የሐሰቱ ደግሞ በቃየን ተጀምሮ ከዛ በኋላ እልም ወዳለ ደግሞ ጣዖት አምልኮ ሲሄድ እንመለከታለን። መጨረሻ ላይ በተለይ ከባቢሎን ግንብ መሰራት በኋላ ሁሉንም አሕዛብ ከበተናቸው በኋላ ያው ለሐሳባቸውና ለፍላጎታቸው አሳልፎ ከሰጣቸው በኋላ ሃይማኖቶች እንደተጀመሩ ያው የታሪክ መዛግብትም እንዲሁም ደግሞ መጽሐፍ ቅዱስ ያሳያል። ስለ ናምሩድ እዚህ ላይ ማንሳት አለብን። ናምሩድ በእግዚአብሔር ፊት ኃያል አዳኝ ሆነ ነው የሚለው። አሁን እግዚአብሔርን በመቃረን የሚጀመር ማንኛውም ነገር ሌላ ሃይማኖት ነው የሚሆነው። መጀመሪያ ያደረገው መግደል ነው። ያው ማደን ማለት ማጥቃት ነው፣ ሌላውን ማጥፋት ነው። ግን የሆነው ነገር ምንድን ነው? በኋላ የሰው ልጆች በሙሉ ተሰብስበው በሰናዖር ሜዳ ላይ ያንን የባቢሎን ግንብ ሰሩ። ይሄስ ለምንድን ነው? ስማችንን እናስጠራው። ስለዚህ የባዕድ አምልኮ ጽንሰ ሐሳብ ሰው ለራሱ ከሚሰጠው ስፍራ የሚጀምር ነው። በቃየን ታሪክም የሰው ፈቃድና ባህሪ ነበረ የቀጠለው። አሁንም ሰው ለራሱ ስም ለማስጠራት መታሰቢያ አቆመ። እግዚአብሔር በዚህ ነገር አዘነ፣ ተቆጣ፣ በምድር ላይ በተናቸው፣ ፈረደባቸው። ከበተናቸው በኋላ ምንድነው የሚለን መጽሐፍ ቅዱስ? በተለይ በሐዋርያት ሥራ ምዕራፍ 14 ላይ በገዛ ጎዳናቸው የሄዱ ዘንድ ተዋቸው ይለናል። በገዛ ጎዳናቸው እንዲሄዱ ሲተዋቸው እነሱ ምን አደረጉ? ሮሜ ምዕራፍ 1 እንደሚነግረን በፈጣሪ ፈንታ የተፈጠረውን ማምለክ ጀመሩ። ምን አይነት ጣዖታትን ቀርጸው። ይሄ በሮሜ መልእክት ምዕራፍ 1 ላይ ቁጥር 23ን ስንመለከት ጥበበኞች ነን ሲሉ ደንቆሮች ሆኑ፣ የማይጠፋውን የእግዚአብሔርን ክብር በሚጠፋ ሰው እና በወፎች 4 እግር ባላቸው በሚንቀሳቀሱትን መልክ መስለው ለወጡ ይላል። ስለዚህ ባዕድ አምልኮ ከባቢሎን ግንብ መሰራትና ከአዳም ልጆች መበተን ጋር ተያይዞ በገዛ ጎዳናቸው ሲሄዱ የሰው ልጆች የፈጠሩት እንደሆነ መረዳት እንችላለን። እዚህ ላይ ለመጨረስ ያህል የምጠቅሰው አንድ ቃል አብርሃም በተጠራ ጊዜ ከአሕዛብ መካከል በተጠራ ጊዜ የወጣበት ዓለም ምን ይመስል ነበር የሚለውን በማሳየት ይህን ለመረዳት ኢያሱ 24ን እናነባለን። መጽሐፈ ኢያሱ ምዕራፍ 24 ቁጥር 2 ላይ ኢያሱም ለሕዝቡ ሁሉ እንዲህ አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ አባቶቻችሁ የአብርሃምና የናኮር አባት ታራ አስቀድሞ በወንዝ ማዶ ተቀመጡ፣ ሌሎችንም አማልክት አመለኩ ይላል። አማልክት በጣዖታት በኩል የሚመለኩ መናፍስት ናቸው። በነገራችን ላይ መኖሪያቸው ከሰው ጋር ያልሆኑ ብሎ በትንቢተ ዳንኤል ላይ የሚገልጻቸው እንዳሉ እናውቃለን። ስለዚህ ሃይማኖት በምንልበት ጊዜ በእውነተኛው መስመር አንድና ብቸኛ የሆነውን እግዚአብሔርን እና
በራሱ በእግዚአብሔር የተገለጠውን እውነት ማመን መከተል በአንድ በኩል፣ በሌላ በኩል ደግሞ ሰዎች በራሳቸው መንገድና ሐሳብ የተከተሏቸውን አማልክት በጣዖታት በኩል ማምለክ መከተል እና ስርዓት ማበጀት ሆኖ ጥቅም ላይ ውሏል። ስለዚህ ምን ማለት ነው? በውጭ ባለው ዓለም ሃይማኖት የሚለው ቃል እውነተኛውንም የሐሰቱንም ከዛ በኋላ በምድር ላይ የተፈጠሩ ብዙ ሃይማኖቶች አሉ። ቢያንስ በታሪክ ውስጥ እንደሚታወቀው ዋና ዋና የሚባሉ ወደ 12 አይነት ሃይማኖቶች በስም ተዘርዝረው እናገኛለን። ይህንን ሁሉ ለማመልከት ነው እንግዲህ ሃይማኖት የሚለው ቃል የሚያገለግለው። መጽሐፍ ቅዱስ ውስጥ ስንመጣ ግን ሃይማኖት ካልን ከእውነተኛው አምላክ ጋር ያለ ሕያው ግንኙነት ሲስተምም አይደለም፣ የልብ እምነት ነው እና በቃሉ በእግዚአብሔር ቃል የተገለጠን እውነት ማመን መከተልና መኖርን የሚያሳይ ነው። በጥቅሉ ይሄ ነው። እንግዲህ በጣም ደስ በሚል ሁኔታ ነው ግርሜ ያነሳ ነውና ተመልካቾቻችን ጥሩ የሆነ ምስል የሚሰጥ ገለጻ ነው የቀረበው። ሃይማኖት ማለት ምን ማለት ነው? በሰው ልጆች ታሪክስ የጀመረው መቼ ነው የሚለውን ከዘፍጥረት ጀምረን እንዲሁም ደግሞ በባቢሎን ግንብ በተለይ የጣዖት አምልኮ በዓለም በተንሰራፋበትና የእውነተኛው አምላክ የያህዌ አምልኮ በእነ አብርሃም የጀመረበትን እንዲሁም ደግሞ በእነ ሙሴ መስዋዕት በማድረግ የቀጠለበትን ደስ በሚል ሁኔታ አንስተናልና እንግዲህ ሃይማኖት ያለው ሁሉ አማኝ ነው ማለት እንችላለን። ያው ይሄንን ወደ ቢያንስ ወደ ክርስትናው ዓለም እናስገባዋለን። ምክንያቱም ክርስትና ሃይማኖት ተብለው ከተጠቀሱት በዓለም አቀፍ ወይም ደግሞ ሴኩላር በሚባለው ዓለም ውስጥ ሃይማኖት ተብለው ከተገለጹት መካከል ነውና ክርስቲያን ሆኖ ሃይማኖት ያለው በሙሉ እምነት አለው ወይም አማኝ ነው ማለት እንችላለን ወይ? በጣም ጥሩ ነው። እንግዲህ ነገሩን ልክ ነህ፣ ሰፋ ካለው አውድ ወደ መጽሐፍ ቅዱስ ውስጥ ማምጣት ይገባናል። ክርስትና አሁን ባለው በውጭው ዓለም የሃይማኖት የሚለው ቃል አጠቃቀም ስንመጣ ካሉት ከሁሉም ሃይማኖቶች እንደ አንዱ ሆኖ ነው የሚጠራው። መጽሐፍ ቅዱስ ውስጥ ስንመጣ ግን ሃይማኖት የሚለውን ቃል ሲጠቀም ሃይማኖት የሚለው በክርስቶስ የተገለጠውን እውነት ነው። በሌላ አባባል ክርስትናን ነው፣ ራሱን ክርስትናን። ክርስትና ምንድን ነው? መጀመሪያ የእግዚአብሔር መገለጥ ነው። ቀጥሎ ደግሞ ሰዎች የሚቀበሉት የሚያምኑትና የሚከተሉት የሚኖሩት ህይወት ነው። ስለዚህ እምነት የሚለው ቃል የበለጠ ይገልጠዋል። ለምንድን ነው የበለጠ የሚገልጠው? ሰው በልቡ የሚያምነውና የሚኖረው ራሱን የሚሰጥለት ህይወት እንጂ ሲስተም አይደለም። የሆነ በምድር ላይ ያለ ግዙፍ ተቋም ወይም የሆነ በአንዳች ስም የሚጠራ ልዩ መዋቅራዊ ዝርጋታ ያለው ነገር አይደለም። ክርስትና ህይወት ነው። ሰው ልብ ውስጥ የሚገኝ ነገር ነው እና ያንን ወደ ተግባርና ወደ ህይወት የምንቀይረው ነገር ስለሆነ እምነት የሚለው ቃል ይገልጠዋል። በያዕቆብ ምዕራፍ 1 ቁጥር 27 ላይ ንጹሕና ነውር የሌለበት አምልኮ በእግዚአብሔር አፍ ፊት ይህ ነው የሚል ቃል አለ አይደል? እዚህ ጋር አምልኮ የሚለው የአማርኛ ቃል በሌሎቹ ትርጉሞች በግሪኩም ሃይማኖት የሚለውን ቃል ይጠቀማል። እኛ በእንግሊዘኛ የምናውቀው ሪሊጅን የሚለውን ቃል ማለት ነው። ስለዚህ ቃሉ የተሸከመው መጽሐፍ ቅዱሳዊ ሐሳብ ምንድን ነው የሚለውን ነገር በጥንቃቄ ማየት ነው የሚሻለው። ተርጓሚዎቹ እምነት የሚለውን ቃል ብቻ አልተጠቀሙም። በአማርኛችን ሃይማኖት የሚል ቃል ተጠቅመዋል። እናም ሊሉ የፈለጉት ሲተረጉሙ እምነት ለማለት ነው። ስለዚህ እምነት ማለት ነው ብለን
መረዳት ነው የሚገባን። ለምሳሌ አንድ ቃል እንጥቀስ። ይሁዳ መልእክት ላይ የሚታወቅ ነው። ስለ መዳናችሁ ልጽፍላችሁ ተግቼ ሳለሁ አንድ ጊዜ ለቅዱሳን ስለተሰጠ ሃይማኖት እንድትጋደሉ እጽፍላችሁ ዘንድ ግድ ሆነብኝ ይላል። በዚህ አገላለጽ ምን ማለቱ ነው? እግዚአብሔር ለቅዱሳን የሰጠው እውነት ወይም ሰዎች ሊያምኑት የሚገባው መገለጥ ማለት እኮ ነው ሃይማኖት የሚለው ቃል። አሁን በትርጉሙ መሄድ አለብን እንጂ በዓለም ላይ ጥቅም ላይ በዋለበት መንገድ አይደለም መሄድ ያለብን። በመጽሐፍ ቅዱስ ውስጥ ጥቅም ላይ ሲውል ሊነግረን የፈለገው እምነት ነው። ስለዚህ ይሄ ውጫዊ ነገርን የሚከተል ሃይማኖት እምነት አለው ማለት ያስቸግራል። ለምን እንደው ታውቃለህ? አሁን መብራት አለ፣ ዘይት ባይኖረው ይበራል? አይበራም። እምነት የሚለው ቃል በአብዛኛው የሚያሳየው ውስጥ ያለውን ነገር ነው። ሃይማኖት የሚለው ቃል በዓለሙ ውጭ ባለው ዓለም ጥቅም ላይ ሲውል ግን የሚያሳየው ውጫዊ ባህሪን ነው። በአብዛኛው በቃ አባል መሆን፣ የሆነ አድርጉ የተባሉትን ማድረግ፣ ልማዶችን፣ ስርዓቶችን መፈጸም፣ እነዚህ ነገሮች ከተሟሉ ወይም በውርስ ደግሞ ምናልባት ከቤተሰብም ከምንም በመውረስ የዛ ማህበረሰብ አካል መሆን ብቻውን በቂ ሊሆን ይችላል። እና እንደሱ አይደለም። እምነት ውስጥ አንተ የምትቀበለውና የምትኖርለት ነገር ነው። ከዚያ አኳያ ሃይማኖት ያለው ሁሉ እምነት አለው ማለት እንችላለንን የሚለውን ጥያቄ ወደ ክርስትና ስናመጣ እንደዚህ በክርስትና ታሪክ ውስጥ ክርስትና ራሱ አፍአዊ የሆኑ የሃይማኖት ገጽታዎችን ተላብሰዋል። ያው የሚታወቅ ነው። በቃ በጅምላ መከተል፣ በመወለድ መከተል፣ በስጋም በመወለድ ስርዓቶችን ፈጻሚ ብቻ መሆን፣ ህይወቱን በተመለከተ ግን ዓለማዊ መሆን፣ ምን እንደሚል ያ እምነት አለማወቅ፣ ይህ እንደዚህም ሆኖ ሃይማኖት አለኝ ማለት አለ። ስለዚህ ሃይማኖት ያለው ሁሉ እምነት አለው ማለት አንችልም። ገብቷል? ስለዚህ በአማርኛ መጽሐፍ ቅዱስ ውስጥ ሃይማኖት ተብሎ የተገለጸው ቃል አለኝ ማለት ከፈለገ አንድ ክርስቲያን እምነት ሊኖረው ይገባል። ከእግዚአብሔር ጋር ሕያው የሆነ ግንኙነት በግሉ ሊኖረው ይገባል። እሱ በግል ፐርሰናል በሆነ ሌቭል ከእግዚአብሔር ጋር ሕያው ግንኙነት፣ ከጌታ ከኢየሱስ ክርስቶስ ጋር እውነተኛ ግንኙነት በመንፈስ ቅዱስ የሆነ ለዛው እንደዛ አይነት ግንኙነት ሲኖረው ነው ይሄ ሰው እምነት አለኝ ወይም መጽሐፍ ቅዱስ ላይ ሃይማኖት የሚለው ቃል አለኝ ማለት የሚችለው ማለት። መልካም። እንግዲህ ጠቅለል ባለ ሁኔታ እምነትና ሃይማኖት ያላቸውን ልዩነት አስቀምጣቸዋልና ወደ ክርስትና ታሪክ ነው የምንመጣው። ክርስትና ማለት ምን ማለት ነው ተብሎ በአንድ ቃል ቢገለጥ መጽሐፍ ቅዱስ የሚያስተምረን ክርስትናን በተመለከተ በስጋ የተገለጠውን የእግዚአብሔርን ልጅ ማመን፣ እርሱንም መቀበል፣ ቅድምም እንዳነሳኸው ከእርሱ ጋር ሕያው የሆነ ግንኙነትን መመስረትና መከተል ነው። ያው ለዛም ነው ክርስቲያን የሚለው የስሙ ትርጉም ክርስቶስን የሚመስሉ ወይም ደግሞ ክርስቶስን የሚከተሉ ማለት ነውና፣ ነገር ግን እንደዚህ ሆኖ ያለ ክርስትና በዚህ ዘመን ብዙ መከፋፈሎች አሉትና እንዴት ሊከፋፈል ቻለ?